ነብዩ አሁንስ በጣም አናደደኝ። እንዲሁም ፌቨን ማለት ነው። እና በባለፈው እንደተመለከታችሁት ያው ትምህርት ቤት ዝቅ አድርጋ ጽጌሬዳን ይቅርታ እንድትጠይቅ ፌቨን አስደረጋታል ማለት ነው። ይህንን ነገር እንድታደርግ ያደረገቻት ምንድን ነው? ጽጌሬዳ በትርፍ ሰዓቷ እናቴን መርዳት አለብኝ ብላ እነ ነብዩ ቤት ተሰራ ነበረ። በዚህን ጊዜ ፌቨን ታገኛታለች። እና ፌቨን እንግዲህ ግን ስታገኛት ምን እየሰራች ነው እነ ነብዩ ቤት ትላታለች። እና ጽጌሬዳ እንግዲህ ግን ያው እዚህ ቤት በትርፍ ጊዜ እሰራለሁኝ እናቴን ለመርዳት ምናምን ስትልም እንግዲህ ጽጌሬዳም ይሄንን ነገርማ ለእናትሽ መናገር አለብኝ ስትላትም ፌቨን ለመነቻት። በቃ የፈለግሽውን ነገር አደርጋለሁ፣ የፈለግሽውን ነገር እሆናለሁ፣ ግን ይህንን ነገር ለእናቴ አትናገርብኝ ስትላትም እሺ በቃ እንደዛ ከሆነ በምን ይስማማሉ? ነብዩን ሄዳ ይቅርታ እንድትጠይቅ ሰው በተሰበሰበበት ነብዩን ሄደሽ ይቅርታ ትጠይቂዋለሽ ስትልም በዚህ ጊዜ ጽጌሬዳ አይ ይህንንማ በፍጹም አላደርግም፣ ምክንያቱም እኔ ምንም ያጠፋው ጥፋት የለኝም ስትልም እንደዛ ከሆነ ሁለት አማራጭ አለሽ፣ ወይ የቤት ሰራተኛ ሆነሽ ሰው ቤት እንደምትሰሪ ለእናትሽ እናገራለሁ፣ አለበተዛም ነብዩን ሄደሽ በሰው ፊት ይቅርታ ትጠይቂያለሽ፣ ምርጫው የራስሽ ነው ትላታለች። እና ጽጌሬዳም እንግዲህ ምንም አማራጭ የላትም። ምክንያቱም ይህንን ነገር እናቷ አወቀች ማለት በቃ እናቷ ሞተችባት ማለት ነው። እናም እንደዚህ እንግዲህ በቃ ተስማምቻለሁኝ ነብዩን ሄጄ ይቅርታ ጠይቃለሁ ትላታለች። እና ጎበዝ በቃ እንደዚህ ነው እና ደግሞ ከእንግዲህም በኋላ የማዘሽን ነገር ጎንበስ ብለሽ እሺ ማለት አለብሽ ትላታለች። እሺ ምናምን ትላለች ማለት ነው። እና እንደተመለከታችሁ ጽጌሬዳ ሄዳ ነብዩን እግሩ ስር ተንበርክካ ይቅርታ ምናምን ትለዋለች። ከዛ እሱም እሺ በቃ ይቅርታ አድርጌልሻለሁ ብሏል አይደለ? እኮ ታውቂኛለሽ አይደለ? እኔ ነብዩ ነኝ። ማንም ሰው መጥቶ እንደዚህ የሚፈነጭብኝ አይደለሁም። እሺ አየሽኝ አይደለ? ከእግሬ ስራ አንበረከኩሽ እያለን እንግዲህ ሲፎቸችባት ተመልክተናል። ግን የነብዩ ጓደኛ ነብዩን ቆይ ለምንድን ነው እንደዚህ የምታደርገው? ይህ ነገር አልበዛም ወይ እያለው ነበረ። አይ በፍጹም ይህ ነገር አልበዛም፣ ይቺ ድሃ እኮ አንዴ ድሃ የቤት ሰራተኛ ልጅ እኮ ነች እያለ ብዙ ጊዜ ሲመጻደቅባት ይመለከታል ጓደኛው ራሱ ማለት ነው። እና በዚህን ጊዜ እንግዲህ ግን ያው ፌቨን ይህንን ነገር እያደረገች ያለችው ነብዩን ስለምትወደው ነው። እና ከትምህርት ቤት ተለቀው ሲወጡ ያው እሷ አላደል የሆነ አጋጣሚ እንደተገናኙ አድርገው ልክ ነብዩ ከወዳ ሲመጣ ፌቨን ከወዲህ እንትን ትላለች ወይ አጋጣሚ ምናምን ትላለች። እና ያው ሻይ ቡና እንበል ይባባላሉ። ማንኪያቶ ነው የሚባለው፣ እሱን ይጋብዛታል። እና ከጋበዛት በኋላ በነገራችን ላይ ያው ነብዩ ምንድን ነው አታወራም እንደ እያለችው ነበረ። እንዴ ማኪያቶ ጋብዘኝ አለሽ ጋበዝኩሽ ይላታል። እንዴ እኔ እኮ እንድትጋብዘኝ አይደለም ታዲያ ኋላ ለምንድን ነው ምናምን ሲላት እንግዲህ ያው እንድናወራ ፈልጌ ነው። እስ በቃ ምን እንድናወራ ፈልገሽ ነው ሲላትም ያው ስላንተ እስቲ ንገሪ፣ ስለ ቤተሰቦች፣ ስለ ኑሮህ ምናምን ትለዋለች። ስላንተ ስትለው እንደዛ ካልሽ እስ ስለ ራስሽ ንገሪኝ ይላታል። እነሷም እንግዲህ ስለ ራሷ ምን ልንገርህ ምናምን ስትለው በቃ ያው ስለፈለግሽው ነገር እኔ አዳምጥሻለሁ ይላታል። እሷም ያው ስለ ራሷ ትነግረዋለች። ያው ከእናቷ ጋር እንደምትኖር እናቷ በጣም ጎበዝና ጀግና እንደሆነች እንዲሁም ከፈለገ እንደምታስተዋውቀው ትነግረዋለች። እናም እሱም ስለ እሷ ሳይሆን ስለ ጽጌሬዳ መስማት ነበር እና የፈለገው ስለ ጽጌሬዳ ሲላታል። ያው ጽጌሬዳ ምንድን ስትለው ማለት ስለ ጽጌሬዳ አስተዳደግ ሲላት እንግዲህ ያው ጽጌሬዳ ምንድን ነው ከገጠር ነው የመጡት እና ልትወለድ ትንሽ ሲቀር አባቷ ክዷት ነው እና ጎዳና ላይ ምናምን ወርቀው እናቴ አንስታ አምጥታት እናም ለዛም እኛ ቤት የቤት ሰራተኛ ሆነው ነው የሚኖሩት ስትልም እንግዲህ ትነግራታለች። ነብዩም ያው በዚህ በምድር ላይ እንደሷ ሰው ንቆኝና ዝቅ አድርጎ አይቶኝ አያውቅም ሲልም ለፌቨን ይነግራታል። ፌቨንን ይሄንን ነገር እኮ ለምንድን ነው የምታካብደው? ተው እሷ እኮ አንድ እኮ የቤት ሰራተኛ ልጅ እኮ ነች በማለትም ትነግረዋለች። እንግዲህ የቤት ሰራተኝነት ይህን ያህል ዝቅ ያደርጋል ብዬ አስቤም ገምቼም አላውቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩትን የምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌሬዳ ድራማ ይዘንላችሁ ቀርበናል።
እናም ነብዩ ምን አላት እንግዲህ ለፌበን ጽጌሬዳን አይኗ እስከሚጠፋ እንድታለቅስ እፈልጋለሁኝ ስትል፣ በዚህ ጊዜ ፌበን እንደ ያን ያህል አስፈላጊ ነው እንደ ስትለው፣ አውድ ያን ያህል አስፈላጊ ነው ዝቅ እንድትልና ከሰው በታች እንድትሆናል አለ እንድትሆን ነው አንገቷን እንድትደፋ ነው የምፈልገው ይላታል። እና ለዚህ ደግሞ አንቺ ታግዥኛለሽ ይላታል። እሷም እሺ ምናምን ትላለች። ምንም በነብዩ ሀሳብ ተስማማና እሺ በቃ ትልና እንግዲህ የሆነ እቅድ፣ እሱም እቅዱ ምንድን ነው? ከእናቷ ጋር ማጣላት። ነብዩ ከእናቷ ጋር መጣላቱ ምንድን ነው ማለት ጥቅሙ ምንድን ነው ምናምን ስላትም ከእናቷ ጋር በጣም ስለሚዋደዱ ከእሷ ጋር እናጣላቸዋለን ስል፣ ታዲያ ይሄ ጥቅሙ ምንድን ነው ስላትም፣ አንተ አንገቷን እንድትደፋ አይደል እንደምፈለገው ስትለው፣ አዎ እሱማ ነው፣ በቃ እንደዛ ከሆነ እኔ የምልህን ነገር አደርጋለሁ፣ እቅድ አውጥቼ ምናምን እነግርሃለሁ ትለዋለች። እሱም እሺ ይላሉ። ግን እስከዛ የምፈልገው ነገር ካለ እኔን ጠይቀኝ አላለችም ደፋር። ከዛ እሱም በዚህ ጊዜ እጁን ወደ ኋላ ሸሸት ሲያደርግባት ተመልክተናል። በቃ ሂሳብ እንክፈልና እንሂድ ይላታል። እሺ ይባባሉና ያው ሂሳብ ከፍለው ይሄዳሉ። ቀጥታ እንግዲህ ወደ ቤት መጥቶ ጽጌሬዳ ነገር ነበር የፈለጋት ነብዩ ማለት ነው። እና ቀጥታ ኪችን ሄዱ። ከዛ እሷን በስመ አብ ወወልድ ወመንፈስ ቅዱስ ስትል፣ ምነው እኔ ሰይጣን ነኝ እንደምታማትብብኝ ሲላትማ፣ እንደዛ ምናምን ለማለት ፈልጌ ሳይሆን ቆይ ምን ፈልገህ ነው ትለዋለች። ማለት ምን ፈልገህ ነው ስትለው፣ ምን አለሽና ምን ፈልጋለሁ ካንቺ ይላታል። ከዛሽ በቃ የምፈልገውን ነገር ጠይቀኝና ውጣ ምናምን ስትለው፣ ጥቁር ቲሸርት ትላንትና አልጋ ላይ አድርጌ ነበር ያደረግሽው ስትለው፣ መደርደሪያው ላይ ጫፉ ላይ አድርጌልሃለሁ ስትለው፣ እሱም የለም ይላታል። ከዛ ሂጅና አውጭና ካስቀመሽበት አልጋው ላይ አስቀምጭልኝ ይላታል። ከዛ ስትልና እንግዲህ ቀጥታ እሷ ወደ ክፍሉ ትሄዳለች ሸሚዙን ለማውጣት። በዛ አጋጣሚ እናቷ ትደውላለች፣ የጽጌሬዳ እናት። ምክንያቱም ፌበን ሄዳ ስለ እናቷ ቆይናና ይህን ያህል ምን የት ሄዳ ነው እውነት ላይ በራሪ ነው ወይስ ምናምን ብላ እንግዲህ እናቷን አንዳንድ ነገር ስለበረዘቻት ቀጥታ እናቷ ስትደውል ነብዩ ስልኩን ያነሳዋል። ነብዩ ስልኩን ሲያነሳው እንግዲህ ማን አንተ ስትለው፣ እኔ ፍቅረኛዋ ነኝ፣ አንቺ ራሱ ማነሽ ስልም፣ በቃ የጽጌሬዳ እናት ምክንያቱም በቃ ይሄ ነገር ድጋሚ ልጄ ላይ ተደገመ ማለት ነው ብላም ራሷን ስታ ትወርቃለች። በዚህ ጊዜ ፌበን እንግዲህ በቃ እዛ ላለ ነገሮችን እያቀጣጠለች ነበረ። በቃ ለምን እንደዚህ በቃ አትሁኝ፣ እንደዚህ በቃ አትናደጅ አለ አይደለ እያለችም እንግዲህ ግን እናቷን ያላ ምንድን ነው የሚባለው አስመሳይ ሰው የሰወራችሁ ነው የሚባለው። እናም እንደዛ ምናምን እያለ በቃ እንደዚህ በቃ አታልቅሽ ምናምን ስትላት፣ እኔ ያላለቀስኩኝ ማን ያልቅስ ልጄ፣ እኔ ያላለቀስኩኝ ማን ላልቅስ፣ ለእሷ ስልኮ ራሴን ዝቅ አድርጌያለሁ፣ ለእሷ ስልኮ ሁለት አይነት መልክ እኮ አውጥቻለሁኝ፣ እንዴት እንደዚህ ታደርገኛለች፣ ስንት ነገር ሆኜ ያሳደግኳት ልጄ ስትልም፣ በዚህ ጊዜ ፌበን እንግዲህ ምን ትላታለች፣ ይኸውልሽ አሁን ወደ መፍትሄው ነው መሄድ አለብን ትላታለች። ምንድን ነው መፍትሄው ስትላት፣ እንግዲህ ግን ፌበን ያው ጽጌሬዳን እንግዲህ ግን አሳልፋ እንድትሰጣት ትምህርት ቤትም እኔ ያልኳትን ነገር እንድትሆን ያልኳትን ነገር እንድትተው አንቺ ስትመጣ ትቆጫታለሽ። ለእኔ ኃላፊነቱን ስጭኝ አውቃለሁኝ። እኔ እናደዳለሁኝ፣ እበሳጫለሁ። ግን ምንም ቢሆንም ከጽጌሬዳ ጋር አብረን አድገናል፣ አብረን በልተናል። ስለዚህ እንደዚህ ስትሆን ከማይ እኔ ብጮህባት ይሻላል፣ እኔ ብቆጣት ይሻላል ትላታለች። እና እኔ ለእሷ ብዬ ነው ደግሞ ካልሽ ምናምን ስትላትም፣ ከዛ ምን አማራጭ አለ ልጅ፣ እሷ እኮ አንዴ እኮ ተብላሽታለች ስትልም፣ አይ ምንም ችግር የለውም ኃላፊነቱን ለእኔ ተሰጠሽኝ፣ እኔ አስተካክላታለሁ፣ ትምህርት ቤት የትም እንዳትሄድ እኔ አደርጋታለሁ ምናምን ትላለች። እና እናቷም እሺ በቃ ምንም አማራጭ የለኝም አንቺ ካመጣሽው ሀሳብ ውጭ፣ ስለዚህ እሺ በቃ ትላታለች ማለት ነው። እና እሺ ትላለች። እንግዲህ ግን ያው በንጋታው ሌላው ደግሞ እንግዲህ ሰው እንዴት በአባቱ ላይ አባቱ እንግዲህ የወጥ ቅመም ያለበት ወጥ እንደማይበላ እያወቀ ነብዩ ፌበንን ጎዳ ብሎ እንግዲህ አባቱን ገሎት ነበረ። ከዛ አባቱ እንግዲህ ቆይ ዛሬ እንዴት በዚህ ሰዓት እንዴት ተገኘክ ምናምን ሲለው ጥናት ነበረብኝ ምናምን አለ። ከዛ እንግዲህ አባቱም ያንን አንድ ጉርሻ እንደጎረሰ ትን ይለዋል። ምክንያቱም አላርጅክ አለበት። ጽጌሬዳን ራሱ ብዙ ጊዜ ነው ያስጠነቀቃት፣ እኔ እንደዚህ አይነት ምግብ አልበላም አደራሽን ልጅ እስከ ማለት ድረስ ማለት ነው። እናም ይህንን ነገር እንግዲህ ነብዩ ነው የጨመረበት። እና እንዴት ጽጌሬዳ ልጅ ምን ነው እኔ እኮ ቅመም አልበላም ብዬሽ ነበረ ለምን ጨመርሽብኝ ሲልም
ጽጌረዳም አባባኔ እኮ በፍጹም እንደዛ አላደረኩም፣ በስህተት ሊሆን ይችላል፣ እኔ አላደረኩም እርግጠኛ ነኝ ስትልም ነብዩ በዚህ ጊዜ ቆይ እኛ ምንድን ነው የምንመስለች? ልጅ ነው እንደምንመስለች? ቆይ ምን እያደረግሽ ነው ብሎም በጣም ይጮህባታል። በዚህ ጊዜ በቃ የነብዩ አባትም በቃ ተዋት ልጅ ተሳስታ ሊሆን ይችላል፣ በስህተትም ሊሆን ይችላል ብሎም ያረጋጋዋል። እና ነብዩ እንግዲህ ያው ከጽጌረዳ ጋር መጣላት ስለሆነ እንዲሁም ደግሞ እሷን ይሆናል አይደለ ማስጠቆር ስለሚፈልግ በጣም በቃ የማይሆን ነገር ነበር እያደረገባት ያለው። እና በቃ ችግር የለውም ተው ምናምን ልጅ ደህና ነኝልና ያው ያስገቡና ያስተኙታል ማለት ነው። ተመልሶ መጥቶ ይኸውልሽ ተሰሚኛለሽ፣ ለእኔ አባቴ ምን ያህል ዋጋ እንዳለው ታውቂያለሽ፣ ምን ያህል እንደምወደውም ታውቂያለሽ አይደል? ስለዚህ ከአባቴ በአንቺ ምክንያት እንኳን ሊታመም አይደለም በአንቺ ምክንያት አዝኖ ባገኘው አልለቅሽም፣ ምን እንደማደርግ ላሳይሽ ብሎ አንገቷን አንቆ እንግዲህ እንትን ሲያስፈራራት ተመልክተናል ማለት ነው። እና በዚህ ጊዜው በንጋታም ጽጌረዳ አባቱን ጠይቃ በቃ ወደ ትምህርት ቤት መሄድ አለብኝ ሲልም አባቱ በነገራችን ላይ የነብዩ አባት ደግሞ ጽጌረዳን በሌላ መልኩ ነው የሚፈልጋት እና እሷም እንደዚህ አይነት ነገር ማረግም እንደማልፈልግ እንዲሁም ደግሞ እንደዚህ አይነት ሴት እንዳልሆንኩኝ ወቁልኝ ምናምን ትላለች። እሱም ያው አይተሽ የማታውቂውን በህይወትሽ በረደስጥሽ እያላት ነበረ። እሷም አልፈልግም ትላለች። ሌላው እንግዲህ ለእናቷ ደጋግማ ስትሞክርላት ያው አልሰራም ብሏል ስልኳ። ግን ነብዩ እንግዲህ ለጓደኛው ጽጌረዳ እንደዛ አረጊያት ሲልም ድምፁን እየቀዳው ነበረ ማለት ነው። እና ውዶቼ በስተመጨረሻ ደግሞ ጽጌረዳ በመኪና ተገኝታለች። ምን ይፈጠራል የሚለውን ቀጣይ ፓርቲ ይዘን እንመጣለን። መልካም ቆይታ።